የዛሬው ጉዟችን ጥቂት ፈታኝ ቢሆንም ሽልማቱ ግን ከአእምሮ በላይ የሆነ እጅግ ያበደ እይታ። ከፊት ለፊታችሁ የምታዩትን ይህን ድንቅ መልክዓ ምድር ተመልከቱ። ተራራው፣ ሸንተረሩ፣ ሰማያዊ ሐይቁ ኢንተርላክን ይባላል። ብዙዎች ምድራዊ ገነት የሚሏት ቦታ ይቺ ናት። በኢየሱስ ምን አይነት ነገር ነው! ይኸውላችሁ ይወርዳችሁ ብታዩት ጋር እስኪ ተመልከቱ። ሰዎች እንደ ወፍ በሰማይ ላይ ሲንሳፈፉ፣ አሁን በስመ አብ ወወልድ ወመንፈስ ቅዱስ፣ እኛ ደግሞ በጠመዝማዛው መንገድ ዳገቱን ላጥ እያልን ወደ ላይ እየተምዘገዘግን ነው። ያ መንገዱ ጠመዝማዛ ነው እንደምትመለከቱት። ዳገት ተራራ ሊገባ ነው ውስጥ ልገባ ነው እየሞከርኩ ነው። ይንቀሳቀሳል ታውቃላችሁ። በስመ አብ እዚህ ጋር ነው ማጂኩ የሚጀምረው። ቤተሰቦች ልክ what's good everybody ሰላም ሰላም እንደናችሁ ኤፍጂ is back። ዛሬም እንደተለመደው ቀውጢና በንግ በሆነ ቪዲዮ ከስዊዘርላንድ ተመልሰን መተናል። ተራራው ጫፍ ላይ ነው የምንወጣው ዛሬ በዚህ ቪዲዮ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ is very important. This boy with a global dream. Now I'm standing with a snowflakes gleam. Road so smooth, zero shake. Back home bumps make coffee break. Para Jones looking from the sky. I said, bro, you sure you can fly? Mama called me, stay on ground. MVG just filming around. Lake so blue, mountains tall. Feeling 10 feet above them all. Depression tried but ran away. Too much beauty in one day. From Ethiopia, proudly free. Snow or sun, still FPG. Smell it right, say it clean. Not if I G, FPG. ኦልራይት ቤተሰቦች ደርሰናል። ኦልሞስት የ3 ሰዓት መንገድ ነው የተጓዝነው። በነገራችን ላይ እዚህ ቦታ ለመምጣት የመጣንበት ቦታ ኢንተርላከን ስዊዘርላንድ ኢንተርላከን አሁን ይላችሁ እዚህ አካባቢ ሰው ራሱ ይኖራል። በእግዚአብሔር ስም በተራሮች መሃል ይህን የመሰለ ቪው እያዩ ሐይቅ አለ ደግሞ አይታችሁታል። እንግዲህ ተራራው በረዶ ምኑ እንዴት የሚያምር እዩት። የሚኖሩትን ላይፍ ኢንተርላከን ላክ ማለት እሺ ሌክ እንደማለት ነው። ኦኬ ሌክ ነው እንዴ ኢንተርላከን ውስጥ ያኛው ነው። በስመ አብ ይሄ ሰፈር እንዴት ያምራል! ይሄ መንደሩ ነው የሚገርማችሁ። እዚህ ቦታ ላይ ሰዎች ይኖራሉ። ሱፐርማርኬቶች አሉ እንደምታዩት፣ ሊድል ምናምን ነገር ሱፐርማርኬቶች አሉ፣ የተለያዩ ሾፖች፣ ኢቭን መኪና መሸጫ ዲለርሺፕ፣ ፎርድ አለ እዚህ፣ ፎርድም ይሸጣል እዚህ። ኤኒዌይ ያለ ነው ኢንተርላከን ነው። ተራራው ጫፍ ላይ ነው እንግዲህ ጉዟችንን እያደረግን ያለ ነው። የተራራው ጫፍ ላይ ጉዞ አድካሚ አሰልቺ ቢሆንም እንኳን ኤፍጂ እና አሮን ግን ጉዟቸውን ወደ ተራራው ላይ ጫፍ እያረጉ ነው። ሊትራሊ የተጧጧፈ ኑሮ ነው የሚኖሩት ታውቃለህ። ሱፐርማርኬት አለ እዛ ጋር ኮፕ ምናምን ይላችሁ ሱቅ አለ ምናምን ነገር። ተራራው ከዛ ከላይ አለ። ዛሬ ወረወር ድንጋይ እዚሁ ነው። እዩዋቸው። ኦ ማይ ዴይስ ብሮ what yes that is crazy look at that ወይ ከለላቸው እንዴ እየዘለሉ ምናምን ይታያቸዋል። oh my goodness bro this is insane እግዚአብሔር what ከተራራው ላይ እየዘለሉ ነው ምናምን ነገር ታውቃላችሁ። ኤኒዌይ ይኸውላችሁ በፓራሹት እየዘለሉ ነው። ይኸውላችሁ እዛ ላይ የሚታያችሁ ከሆነ አይደል ኤኒዌይ አንቺፓ ምናምን ነገር በቃ የሌለ ነገር የለም። ሰፈር ውስጡን የሚኖሩ ሰዎች አሁን በስመ አብ ወወልድ ወመንፈስ ቅዱስ እቻ ሰማይ ላይ እየዘለሉ ምናምን ነገር ፓራሹት በፓራሹት ስንት Jesus that is insane bro like literally man it is ምን አይነት ተፈጥሮ ነው አይታችኋል። በፓራሹት ሲዘሉ ምናምን ነገር ተራራው ደግሞ እንዴት እንደሚያምር ጋይሶች እግዚአብሔርን አትጠይቁኝ። ኤኒዌይ ይኸው ደረስን። ማይደረስ የለም ተራራው ላይ። በነገራችን ላይ አንድ ነገር እንድነግራችሁ ፈልጋለሁ። እሺ በስዊዘርላንድ ያለ መንገድ አይተዋል? አሁን ኢትዮጵያ ውስጥ የሊማሊሞ መንገድ ምናምን ይሄን ያላየ ነው አባይን ያላየ ነው የምትላቸው ይምጡልኝ። ያ መንገዱ ጠመዝማዛ ነው እንደምትመለከቱት። ዳገት ተራራ በጣም ፈታኝ ነው። እዚህ ትገባለህ፣ ከዛ ወደ ግራ ትታጠፋለህ ደግሞ ያ መንገዱ ያው ተራራ ላይ እየወጣን ስለሆነ
ጥምዝምዝ ያለ ነውና ምን አየው መሰላችሁ ሁለት ተራሮች አሉ አንዱ በበረዶ የተከለለ ነው አንዱ ደግሞ በቃ ስክሪን ነው እሱ ለማየት ነው በረዶ ነገር የለውም ከዛ በፓራሹት ይዘላሉ ከታች ደግሞ ከተራራው ታች ሰዎች ሴትል አድርገው ይበላሉ ይጠጣሉ my friend I know look at that guy yo በስማ ይወላችሁ ተራራው ተመልከቱ አረ እንት ፓራሹት ከዛ ከተራራው ወጣው ወደታች ነው የሚወረወሩት እንዲህ ሲያምር ይወለ በቃ እየነዳ ከጀርባ ከታች ከተማው አለ ከላይ ተራራው አለ በጣም የሚገርም ትሪፕ ነው anyway ደርሰናል እያለን ምንም ልንደርስ አልቻለም በቃ መንገዱ ሩቅ ነው ፀሐይ ደግሞ የሌለ ነው ደስ የምትለው anyway ሰብስክራይብ ካላረጋችሁ ይበር ሰብስክራይብ ገና ደግሞ ማርስ ላይ እንወጣለን ጨረቃ ላይ ማን የደበፉት At this boy with a global dream. Now I'm standing with the snowflakes gleam. Road so smooth, zero shake. Back home bumps make coffee break. Literally ፊልም ላይ የምናያቸው እራሳቸው በቃ ፊልም ላይ የምናያቸው ቦታዎች ይኸውላችሁ ስዊዘርላንድ ተራራዎች ላይ ይኸውላችሁ በረዶን ተመልከቱ ቤቶቹ አሰራራቸው እንግዲህ የሰው ልጆች እዚህ እየኖር አቤት መድኃኔዓለም የሰው ልጆች እዚህ ውስጥ ይኖራሉ ነው የምላችሁ ውበት አይደለም በቃ እኔ እንዲህ አይነት ተፈጥሮ እግዚአብሔርን ነው የምላችሁ አይቻላቅም ተራራውን ተመልከቱት ከላይ ወደ ታች ያለውን ቪው አጠይቁኝ እኔ ግን በጣም በቃ ያስገረመኝ ያለው የሰው ልጆች በቃ የሚኖሩት ላይፍ እዚህ ላይ አንድ ሰው እዚህ በድብርት የሚሰቃይ ያለ አይመስለኝም ይሄኔ መሰለ ተፈጥሮ እያየ የሚገርማችሁ ነገር ወደ ተራራው ላይ ጫፍ እየወጣችሁ ስትመጡ ይኸውላችሁ በረዶ ምናምን እንትን እያለ ይመጣል ምን ሊያደርግ ነው በራዘሪ ሊዘል ነው እንዴ ከላይ ወደ ታች ቪው በጣም ነው የሚያምረው በእናት ይኸውላችሁ ተራራውን ተመልከቱ ስዊዘርላንድ ጎንደርን ነው ስዊዘርላንድ ጎንደርን ነው መመስለኝ እናትዋ ብለሽ እንፋሽዋ ብለሽ እህለዋ ብለሽ መሬቱ ራሱ ያሽቃብጣል ነው እንትን አለው በቃ ግሬስ አለው ሲያምር ሰርተውበታል መሬቱን እኮ ነው ምሊቭን በቃ ተፈጥሮን ደግሞ ትንሽዬ ገብቷል አርገውለታል ይሆናል አይደል የሚባለው ምግብ በትልቁ ከሰራ በኋላ ጨው ምናምን ቅመም እንደሚባለው በቃ አስጊጠውታል አስጊጠውታል በጣም አስፓልቱ ቤቶቹ ምኖቹ ተፈጥሮ በቃ ሰጣቸው እነሱ ደግሞ በቃ አሮ ነው እኔ ፊልም ላይ በቃ ይወልማየው ራሱ ቲክቶክ ላይ ምናምን ዩቲዩብ ላይ ማየው ራሱ እግዚአብሔር ራሱ በቃ ተመልከቱ ቤተሰብ አረስ ይሄ መታደል ነው እዚህ መምጣት በአካል በጣም እግዚአብሔር እኔ እዚህ ሀገር መኖር በራሱ መታደል ነው እኔ ደግሞ እሷ ላይ እንኳን 18 አመት እኔ ደግሞ ያው ካለው ሲቹዌሽን አንፃር የኑሮ ውድነቱ አንፃር ትንሽ እንደዛ ለማለት ይከብደኛል እስቲ እዚች ጋር ኩዊክ ስቶፕ ቆም ብለን እቺን ቦታ እንመለከታለን ኩዊክ በስመ አብ እግዚኦ በጣም ነው የሚገርም በጣም ገራሚ ነው ምን አይነት ነገር ነው ዋክ ተራራው ሸንተረሩ ደግሞ ገና ይውላችሁ ወደ ላይ ገና አልደረስንም ይውላችሁ ደረስን እያልን አልደረስንም እዚህ ቦታ ላይ ብዙ የሚያደርጉት ይኸውልህ እንደዚህ ነው ወክ እያደረጉ ከጀርባ ባክፓኩን ይዟል ከላይ ደግሞ እዛ ላይ አሁን በሙሉ እዛ መታያቸው ማለት ነው እንዴ ወይዘርት ከዚህ በኋላ እስከ ኖቬምበር ድረስ እንደዚህ ፓራሹት የሚያደርጉ ሰዎች ከተለያየ ቦታ መጥተው እንደዚህ ይወረወራሉ በጣም ትልቅ ነው ይሄ አልፕ ምናምን የሚባለው ነው አውቃላ ተራራው ሁሉ በየቦታው በፓራሹት እየዘለሉ ነው በረዶ ይላችሁ ከላይ አሁን ይሄ ሰው ያዝሏል ፓራሹት ምናምን ያዘው ይሆናል ያዘው ከዛ ይወጣና ማለት ነው ላይ እዛ በበረዶ ምናምን ነገር እዚህ ድረስ መጥቶ ከታች ይወርዳል በቆጥራቸው ላይ ራሱ ከ20 30 ምናምን እኮ ነው የምታየው ዝም ብለ ብዙ ናቸው በጀማ ነው የሚዘሉት ይላችሁ ከላይ በጣም ብዙ ሰው ከዛ ቤቶቹ ደግሞ አይ ቲንክ እነዚህ ግን ሆቴል ምናምን ኤርቢኤንቢ ነው የሚሆኑት እንጂ እዚህ ላይ ኖርዌይ ግን ውድ ነው ታውቃለህ እዚህ ኦፍ ኮርስ እዚህ ይላል ሲጀመር ስዊዘርላንድ በጣም ኤክስፔንሲቭ በጣም ውድ ነው ተው ሀገራችን ተው እንደዚህ ያደረክ እንዳይመጡ ሰዎች አታርግብን ኖ እኮ አፎርድ ካረጉት ቱሪዝም አትግደልብን አፎርድ ካረጉት ማለት ግን በጣም ቅርሺ ላይ ከባድ በጣም ኢትስ ቢሊየን አውት ኦፍ 10 ላይ ሌላ ፕላኔት ላይ
ያላችሁ ነው የሚመስላችሁ። ኦብቪየስሊ ስዊዘርላንድ እስኪ ትንሽ ጋብዛቸው እንትን በረዶዋን ይኸው እስቲ ከዘከዛል ከስካሴ አዎ አየው ግን እንትን ነው አየው እንደሱ ነው አይደለም ይለያል አየው ልክ ለበረዶ እንትን ምናምን ነገር እንደሱ ነው አይደለም ይኸው በረዶ ነው ወይ ምን ታረጋላችሁ እንዴ ታረጉና ምናምን ነገር ማለት ወይ ይቀዘቅዛል ኤፍጂዚ አየው እዚህ ጋር ያው ጀለስ ነው ፀሐይ የሚያሳያችሁ ኮራላቅ ወዴት እየሄደ ነው ጂሰስ ምን አይነት ነገር ነው ኤኒዌይ መኪናችን ውስጥ እንግባና ወደ ተራራው ጫፍ ላይ ወተን ከላይ ያለው ማለት ስፔሻል የሆነ ቪው ነው በቃ ስፔሻሊ ከላይ ወደ ታች በደንብ መመልከት የምትችሉበት ስፍራ ነው በነገራችን ላይ ኤኒ ሁላችሁም ማለት ነው ስዊዘርላንድ መምጣት የምትችሉ ሰዎችና መጎብኘት የምትፈልጉ ከሆነ እንደዚህ አይነት ቦታዎችን ውብ የሆኑ ስፍራዎችን ማየት የምትፈልጉ ከሆነ የመኪና ሰርቪስ ኤቭሪቲንግ የአስጎብኚ ድርጅት ያው በቃ አሮን ስልክ ቁጥሩን እዚህ ጋር አስቀምጥላችኋለሁ እየደወላችሁ ኮንታክት አድርጉት በደንብ ያው ስዊዘርላንድን ያስጎበኛችኋል ኤኒዌይ ጉዟችን ይቀጥላል ተራራው ጫፍ ላይ እንገናኝ ኦልራይት ጋይሶች እንግዲህ ይኸውላችሁ የመጣንበት ቦታ ከዚህ ጋር ደግሞ ይኸውላችሁ ይሄንን ይመስላል እጅግ በጣም ያማረና ውብ የሆነ ስፍራ ከዚህ ጋር ተመልከቱልኝ እንዳለ ተራራው ሀይቁ ከዛ ታች ይታያችኋል አይደል ሀይቁ እዛ ታች አለ ተራራው እዚህ ላይ አለ ኤኒዌይ ይሄን ለማየት ነበር የመጣ ነው ከዛ ግን ዊ ፋይንድ አውት እታች ወርዳችሁ ማለት ነው በኬብል ካር ድጋሚ ወደ ላይ ወደ ጫፍ መውጣት ይቻላልና አሁን እንግዲህ እታችን ወርድና ደግሞ ኬብል ካሩን ይዘን ምንድነው የሚሉት በዚህ በፍሬንችኛ ምናምን የሆነ የሚሉት ነገር አለ ደስ የሚለው ግን ማለት ነው you know what's amazing guys ያ ፀሐይዋ ዛሬ ኤፍጂ በቃ ስዊዘርላንድ ሲመጣ ቦልት ላይትኒንጉን ነው ይዘን የመጣ ነው ያውን ሳይን በጣም ነው የሚሞቀው እንደምትመለከቱት በቲሸርት ግን ደግሞ በጣም በሚያስገርም ሁኔታ ይላችሁ በረዶ መሬት ላይ አለ ኤኒዌይ አሁን ደግሞ ጉዟችንን ወደታችን አድርግና በዛ በኬብል ካር የተራራው ጫፍ መጨረሻ ላይ ወተን ይሄንን ውብ ተፈጥሮ ምድረ ገነት እናሳያችኋለን ወረዱ ግን አምር ሲጋራ በኢየሱስ ምን አይነት ነገር ነው ይኸውላችሁ ይወርዳችሁ ብታዩት ጋር ኧረ ወይኔ እግዚአብሔር ሆይ ምን አይነት ውበት ነው አንተ ገራሚ ቦታ በኢየሱስ ይሄ በጣም በቃ ከዚህ በላይ ምንም በኢየሱስ የሚያስብል ነገር ያለ አይመስለኝም በጣም ነው የሚያምረው በስማ ምንም እንከን የሌለበት ሀገር ታውቃለህ ውድ ነው እያልክ አማራርካት እንጂ አዎ እንከኑ አዎ ለካ ውድ ነው ረስቼው ስማም ይወላችሁ ጋይሶች በመንገዳችን ማለት ነው እየወረድን በቃ ምንም እግዚአብሔር የሚታይ ነገር ዘጭ ነውና እዚህ ጋር ምን ባይጥሩ ነው አይ ኖ ፕራይቬት ፕሮፐርቲ ነው በነገራችን ላይ ያው መውረድ ምናምን ነገር መውጣት አይቻልም የሰው ቤት ነው ግን ፈረሶቹ ምናን ያያያችኋቸው ነው ኢማጂን ጀስት ኢማጂን ቤታችሁ እዚህ ጋር ነው እዚህ ትኖራላችሁ ከዛ ፈረስ አላችሁ ከዛ ደግሞ ይላችሁ እዚህ ጋር የፈረስ ቤት ነው ውስጥ ራሱ ፈረስ አለ እዚህ ጋር ሁለት ፈረሶች አሉ ከዛ ከታች ከተማው አለ ከላይ ተራራው አለ በዚህ በኩል በረዶ ምናምን ነገር ማን this is insane በቃ የሁሉም ሰው ድሪም ላይፍ ይሄ ነው የሁሉም ሰው ድሪም ላይፍ ከነዚህ ሰዎች በላይ ድሪም ላይፍን የሚኖር ሰው የለም እዚህ ጋር ደግሞ ቮልክስዋገን ስፖርት ምናምን ጂቲ አለች እዚህ ጋር የፈረስ ምግብ አለ ከዛ ልቆ ኤቭሪቲንግ ማድ በስመ አብ ማይ ድሪም ላይፍ ስማ ፈረሱን አየው እንዴ ፈረስ አላቸው የፈረስ ቤት መኖሪያ ቤታቸው ምናምን ተራራው ምንም የመጨረሻ ቀውጢ ነው this is madness ብሏል this is madness
ጉድ ነው ወገን አረ ጉድ በል አረ አጨብጭብ ወገን ብሏል በጣም ታሪካዊ ነው እኮ ታውቃለህ አሁን ምን ሄዳለህ በጣም እንደዚህ በመኪና ካልመጣ በስተቀረ አታገኛቸውም አሁን በእግርና በፈረስ ብቻ ነው ለዛ እንጂ በፈረስ መኪና ሞተር ምናምን አይፈቀድም ግን በጣም ሚሊዮነሮች ባለሀብቶች ቢኖሩበት ስፍራ ነው በነገራችን ላይ በአብዛኞቹ ቤቶች የራሳቸው የፈረስ እንትን አላቸው ቆሻሻ እንዳጥሉ እናት አሳይኝ አሁን ቆሻሻ እዚህ ጫካ ውስጥ እንኳን ሆነ ቆሻሻ መጣ ያለ አረ ጉድ በል ወገን ይኸውላችሁ ደግሞ ሌላ ተፈጥሮ በስማ ሞክሮም ፈልገው አውልቅና እሺ ትንሽ ታጥበሽ ነኝ እንደዚህ አውልቅና እንደዚህ ብለህ ገባ ብለህ ውጣ ነው እያለኝ ያለው አረ this is madness እንዴ እዚህ ግን በእናት ትንሽ ተጣምቀይል ምን አንተ አሁን ተጣርቀደ የስዊዘርላንድ በረከት የዲማው ጊዮርጊስ የስዊዘርላንድ ደግሞ ምንድነው አረ ብዙ በረንትኖች አሉ ብዙ ቅዱሳን አሉ እዚህ በነገራችን ላይ ኦኬ ስዊዘርላንድ ያለፈው እንዲያውም በዚህ አጋጣሚ አንድ ቪዲዮ እንድሰራ ፈልጋለሁ ሳመር ላይ ይሆነልን ከዚህ በኋላ ስዊዘርላንድ ሁለተኛ ቤታችን አድርገን አስድቀናል ምን አባቱ ኤኒዌይ እዚች ጋር ኩዊክ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ ይሄንን ሁሉ ለእናንተ ሰጥተናችሁ ይገባ እንዴ እና ሰብስክራይብ ብቻ አስጡ አተ እንዴት ነው የሚያምረው ግን እዩት ወንዙን በእናታችሁ አለ በጣም ምን የሌለ ነገር አለ ደስ የሚለው እዚህ ይውላችሁ በየቦታው ስትሄዱ ምታምር ልምጣ አይሻልም ውሃው ጋር እንትንስ ይጠጣል እኮ የምንጯ ነው እንዴ ወራጇ ነው ምን አንድ ነጥብ ጠብታ ቆሻሻ እንኳን የለው ዲት ያምራል ግን በስማ ዲያቆ ካገኘን እንወርድ this is madness እንዲያው ዩቲዩብ ቻናሌን this is madness ብለን ነው የምንቀይረው ኤኒዌይ ቦታው በጣም እጅግ በጣም የሚያምር ነው እንደምትመለከቱት እዛች ጋር መቀመጫ አለች ታውቃላችሁ ደስ የሚለው ፋሲሊቲ ልክ እንዳልናችሁ ከዚህ በፊትም እግዚአብሔር በተፈጥሮ እንኳን እንደዚህ አድርጎ ስዊዘርላንድም ቢሰራት እነሱ ደግሞ ሞር አሪፍ እንድትሆን አድርገውላችሁ እዚህ ጋር ራሱ መቀመጫ ወርጠፍ ስለሆነ ነው እዚህ ጋር ዱቅ ብለ ቁጭ ብለ ማለት ነው ቆሻሻ መጣ ያለ እዚህ ጋር መቀመጫ አለ በጣም ፍሬሽ ኤር በቃ እየወሰዳችሁ ምናምን እዚህ ጋር ትዝናናላችሁ ጉዟችንን እንቀጥል ደግሞ ወደ ኔክስት ዴስቲኔሽን ይሄ ግን ምንድነው this is madness ኧረ ላሽ ምን እሺ እታች መተን ይውላችሁ ይሄ በዚህ ነበር ተራራ ላይ መውጣት የፈለግነው አይ ቲንክ ዝግ ነው መሰለኝ ዛሬ አሮ ነው ማንም የለም ተዘግቷል በዚህ በተራራው ጫፍ ላይ መውጣት ይቻል ነበር ከዛ ከላይ ያለው ቪው ምናምን በጣም ስፔሻል ነበር የተለያዩ አክቲቪቲዎች ነበሩ ምናምን ነገር ግን ዝግ ነው አሮ ነው for some reason today እዩት በእናታችሁ በስማ እንጂ በጣም ጥንቅቅ አድርገው ነው የሰሯት በጣም እጅግ ውብ የሆነ ሀገር ነው ግን እዚህ በጣም ያበደ አክቲቪቲ ነበርና ይሄን ለመጠቀም ነበር ታች ተመልሰን ይወረድ ነው ግን በጣም ደስ የሚለው ፓርት ይሄ ቢዘጋ እንደዚህ አይነት ማለት እዚህ ስዊዘርላንድ አሁን ያለንበት ኢንተርላክን የሚባለው ቦታ ላይ 100 እና ከ100 በላይ ነፍ እንትኖች ነው ያሉት መዝናኛ ቦታዎች ወይም ደግሞ ተፈጥሮ ይሄ የምትጎበኙዋቸው ቦታዎች ምናምን ነገር ይሄኛው ቢዘጋ ወደ ሌላኛው ዴስቲኔሽን ደግሞ እንሄዳለን ገባችኋ ግን ይሄኛው አሪፍ ነበረ ብንሄድበት ያበደ ነበረ ኤኒዌይ ወደ ቀጣዩ ዴስቲኔሽናችን ደግሞ እንሄዳለን ውሃውን ግን ተመልከቱልኝ ይውላችሁ ወንዙ ነው ነገር ከዚህ ጋር ባቡሩ ያልፋል መኪናው ምናምን ጂዝ ብሏል ሰውዬ አታስቀኝ ረዋ ይውላችሁ እዚህ ጋር ይውላችሁ ሰዎቹ የሚወርዱት ነው ያቸው ወጥተው ምናምን በእግር ስንት እዚያው ለምሳሌ ሆብ ቡል የሚለው 15 ደቂቃ ነው ከዛ አንተርሰን የሚለው ደግሞ 40 ሚኒት ሃርደር ኮል የሚለው ነበር ቦታውን ላሳያቸው ቆይ ይሄ ነበር ቦታው ይውላችሁ ይሄን አያችሁት ፕሌሱ ከላይ ሆናችሁ የምታዩት ቦታ ምናምን እንዲህ ነበርና እላይ ሃርደር ኮል ምናምን የሚባለው ቦታ ላይ ለመውጣት ይላል ከዚህ ጋር በእግራችሁ ከፈለጋችሁ 2 ሰዓት ከ20 ደቂቃ ነው የሚፈጅባችሁ በእግር በዚህኛው ደግሞ ኦልሞስት 20-30 ደቂቃ ወደ ላይ ላጥ ብላችሁ መውጣት ትችሉ ነበር
ግን ይኸውልህ ነዋሪዎቹ ያስቀኑኛል ምለ ይሄንን ነው በቃ ሳይክል የሚጠቀሙት ነገር ምናምን ሯጮቹ ምናምን ሸንቃጣ ናቸው ጤናቸውን ይጠብቃሉ በጣም ያበደ ላይፍ ነው የሚኖሩት እግዚአብሔርን ነው የምላችሁ በጣም የሚገርም ላይፍ በስማ አይ በእግር አንወጣም I can't lie እኔ በእግር በስማ ትወጣለህ ከወጣን ግን በዛ ጃምፕ እናደርጋለን በሚዘለለው ይቻላል ታካላ ቶ ምናምን ብር ነው መከፍለውና ሁለተኛ ሰው ሆነ ነው የምትሄደው ኦፍ ኮርስ እንዴ ብቻህንማ እንዴት በጣም ነው የሚያምረው ግን ይወና ያቸው ከላይ ከሰማይ ላይ ሲምዘገዘጉ እነዚህ ሰዎች ኤኒዌይ 2 ሰዓት እንዴ ነው ይወጣለት እንዴ 2 ሰዓት በግር ይወጣለት እንዴ እዩት እስቲ በስማ አቤት አቤት Wow. Speechless bro. Like come on. ወንድ ልጅ ቆረጠ ይላል ለኔደው ነው ወዴት ነው የሚሄደው ወዴት ነው የሚሄደው አቋራጫ ኤኒዌይ ወንድ ልጅ ቆረጠ ብለን ይውላችሁ ልንሄድ ነው እኛም በእግራችን እየወጣ ነው ጫካውን ደግሞ እስቲ በእግራችን እንውጣው ግን እንዲለብሰን መምጣት ነበረብን አይገርምም እነሱ የ2 ሰዓት ነው የሚሄዱት እኛ ይውላችሁ አክቹሊ 5 ደቂቃ ወክ አድርጋችሁ እዚህ ፓርክ አለ የተለያዩ እንስሶች ያሉበት ፓርክ ወደዛ ቦታ ነው እየሄድን ያለ ነው እኔ እግር መንገድ አልችልም ታውቃለህ የእግር መንገድ አልችልም ያቸው እዚህ እነዚህ በጣም በፕሮፌሽናል ደረጃ ነው ወክ የሚያደርጉት ሃይኪንግ ይባላል ፈረንጆች ሃይኪንግ ይሉታል እኔም አክቹሊ የሚመቸው ይላችሁ ቱቴን ጫማዬን አድርጌ ነው የመጣሁት ለወክ እንዲመች እሱም አንተም እንደዛው አክቹሊ ጃኬታችን ነው እንጂ ኮኛ አለባበሳችን እግዚአብሔር ነው እና ደግሞ ይኸውላችሁ ልንሄድበት የነበረው ዝግ የሆነው ይኸውላችሁ ይሄ ነበር አያችሁታ ይኸውላችሁ እንዲህ ነበር የምትሄዱት ቲክቶክ ላይ እያየን ነበር ይኸውላችሁ እንደዚህ ግን ተዘግቷል ኤኒዌይ ባንዲው ተንፋሽ በጣም አሬ ወደ ሌላ ቦታ ነው የሚወስደን ይሄ ሃይኪንግ ነው ይኸውልህ እስቲ በዚህ ጋር ነው ልበል አረ ነው እርግጠኛ አይደለም በትክክል እየመጣን ከሆነ እንመለስ እነዚህ ግን የ2 ሰዓቱን እኮ ነው የሚወጡት እግዚአብሔርን 2 ሰዓት በእግራቸው 2 ሰዓት ከ20 ሃይኪንግ ለጤንነት ብለው ወደዚህ ነው የምንሄደው አይ ቲንክ በዚህ ጋር መንገድ አለ መሰለኝ ይሄን ግን ለምን ዘጉት ዛሬ ሲደብሩ በእናት ለዚህ አንዳንዴ ይደብር እንዴ ኤፍጂ መጥቶ እንደዚህ አይነት ነገር ይዘጋል አስባችሁ ኤፍጂ የሚባል ከባድ ስላላወቁሽ ነው እኮ አይ አንተ ነው ጥፋቱ ሪፖርት ምናምን አላሳወቅም ኤፍጂ ይመጣል ምናምን አስበዋል ለዛ ተንባለው ደብዳቤ ልኬ ምናምን ለዛ ነው እንጂ አይውላችሁ ይሄን ለማየት ነበር የመጣ ነው እዚህ ጋር የተለያዩ እንስሶች አሉ ታጥረው እንደዚህ ለጎብኚዎች ክፍት ነው አክቹሊ ከፍታችሁ አይደል ሊገባ ነው ውስጥ ልገባ ነው እየሞከርኩ ነው አለ ያላችሁ እነዚህ እንስሶች ምንድነው የሚባሉት በእግዚአብሔር በአማርኛ አላቅም ግን ያቸው አተ አንበሳው ማን ነው ስም ምንድነው የሚባሉት እነዚህ እንስሶች ዋሊያ አይደለም መቼስ ዋሊያ ኢትዮጵያ ብቻ ነው ያለው አንዴ ምንድናቸው ባካችሁ ብዙ ናቸው ደግሞ ይላችሁ እዛ ላይ ተመልከቷቸው እዛ ላይ ቤት አላቸው ምናምን እነሱ እንኳን ስዊዘርላንድ ላይ ማንንም ሆምለስ አይሆንም ኢቭን እንስሶቹ ቤት አላቸው ኤኒዌይ አሁን እንግዲህ ቀጣይ ዴስቲኔሽናችን የሚሆነው ከዚህ 30 ደቂቃ ድራይቭ አድርገን ማለት የሚገርም ፏፏቴ ያለበት ስፍራ እንሄዳለን በአካል እንዴት እንደሚያምር ያ ስፍራ አጠይቁኝ ኤኒዌይ በደንብ በአጠቃላይ ኢንተርላክን የሚባለውን ቦታ ነው ኤክስፕሎር እያደረግን ያለ ነው በቃ ገነት የሚባለው ቦታ ይሄ ነው እንግዲህ ስዊዘርላንዶች ምድራዊ ገነት የሚሉት ስፍራ ይሄ ነው አይታችሁታል እላይ ወተን ተራራው ጫፍ ላይ ወተን አይተናል ከተራራው ታችም ወርደን አይተናል እንደምትመለከቱት ሀይቁ ተራራው ወንዙ ምኑ ኤቭሪቲንግ እጅግ በጣም የሚያምር ቦታ ስለሆነ ምድራዊ ገነት ሊባል ተችሏል
ቱ ቢ ኦነስት እኔን ደግሞ ምን ትለዋለህ ካላችኝ ሌላ ፕላኔት ብየዋለሁ ይሄን ቦታ ምንም እኛ አፍሪካ ምናምን ኤዥያ ያለበት ኤዥያም ለነገሩ ያምራል በጣም በነገራችን ላይ ስዊዘርላንድ ግን በቃ ይሄ ተራራው በረዶ ምኑ በጣም የሚያምር ውበት ሰጥቶታል የመጣንበት ጊዜ ደግሞ በጣም የሚያምር አጋጣሚ ነው ይላችሁ ፀሐዩ እንዴት እንደሚያምር ተመልከቱ ጃኬቱን ራሱ is just for the sake of jacketing ነው ያረኩት እንጂ አያስፈልግም ነበር to be honest anyway አሁን ወዳልኳችሁ ቦታ እንሂድና ይሄ ሁሉ ቦታ እንግዲህ ኢንተርላክን የሚባለው ከተማ ላይ ነው ይሄ ሁሉ ነገር ያለው ጉዟችን ነው ወደዛ እናርገና ደግሞ እዛ እንገናኝ ይኸውላችሁ በመንገዴ አንድ በጣም የሚያስገርም ነገር ልንገራችሁ እንግዲህ እኔ ያለሁት ለንደን ከለንደን ነው የመጣሁት ለንደን ስልክ ሳይክል ሞተር መኪና እንደጉድ የሚዘረፍበት ሀገር ነው ይኸውላችሁ ስዊዘርላንድ ይሄን የመሰለ ሳይክል አይቆለፍም አይገርም ይኸውላችሁ ሎከር ራሱ አላረጉበትም እግዚአብሔር ምስክሬ ይኸውላችሁ ያሁን ከ1000 ፓውንድ በላይ ወርዝ የሚያደርግ አይነት ሳይክል ነው ገባችሁ ተመልከቱ ልክ ሊትራሊ ከ1000 ፓውንድ በላይ ወርዝ የሚያደርግ ፕሮፌሽናል ባይክ ነውና አልተቆለፈም በስማ እንዴ you're right ይኸውልህ ባይኩ ራሱ ለዚህ አይቆልፉትም እግዚአብሔር ይኸውላችሁ ሳይክሎቹ እንዳለ and I told you in Switzerland we are free there is no thief they don't lock the bike you know like in London like a phone a bike motorbike a car they will steal it like literally within few minutes yeah this is amazing anyway ያበደ ነው በቃ በጣም ሌባ ኃይለኛ ሌባ ያለበት ሀገር መጥቼ እዚህ እግዚአብሔር literally በጣም በሺዎች ወርዝ የሚያደርጉ በጣም ውድ ሳይክሎች ናቸው በነገራችን ላይ ግን ይኸውላችሁ አይቆለፍምና ምን ያህል ሴፍ እንደሆነ ተመልከቱ ምን ያህል ሴፍ ሀገር እንደሆነ እግዚአብሔርን እዩ አይቆለፍም ሳይክል ማድ ብሮ ዋው ጂሰስ በስማ ይሄንን ቦታ ተመልከቱት እስኪ ጋይሶች እንዴት እንደሚያምር ተራራው ሀይቁ ዋው በረዶ ዛፉ እጅግ በጣም ነው የሚያምረው ሊትራሊ ፊልም ላይ የማያቸው አይነት ቦታዎች ለመጀመሪያ ጊዜ በህይወቴ እንደዚህ ውብ የሆነ ስፍራ ላይ ስራመድ ፕላስ ደግሞ እዚህ ቦታ ላይ የሚደረጉት አክቲቪቲዎች እንደምትመለከቱት በታንኳ በግሩፕ ሆነው እጅግ በጣም ነው የሚያምረው ሊትራሊ ፊልም ላይ በቃ ሊትራሊ ሰመር ታይም ደግሞ አስቡት በጣም ሙቀት ሲሆን ጁን ጁላይ ላይ እንዴት አባቱ ይህ ቦታ ውብ እንደሚሆን I had this boy with a global dream. Now I'm standing with the snowflakes gleam. Road so smooth, zero shake. Back home bumps make coffee break. Parajones looking from the sky. I said, bro, you sure you can fly? Mama called me, stay on ground. MVG just filming around. Lake so blue, mountains tall. Feeling 10 feet above them all. Depression tried but ran away. Too much beauty in one day. From Ethiopia, proudly free. Snow or sun, still FPG. Smell it right, say it clean. Not if I G, FPG. ኦልራይት ደርሰናል መኪናችንን ፓርክ እናረግና አሁን እጅግ የሚያስገርም የሚያስደንቅ ስፍራ ሄደን እንመለከታለን ባስማ መንገዱን አይታችሁታል ስትመጣ እንዴት እንደሚያምራ በእግዚአብሔር ይሄ ቪዲዮ ይለያል የዛሬው ይለያል ነው ማለት የእውነት ኦልራይት አሁን ከዚች በኋላ ያለችውን ስፍራ እንግዲህ በእግራችን ነው ወክ ያረጋን I can hear it ፏፏቴው ምናምን ነገር የፏፏቴው ድምጽ ይሰማል ጫካ ውስጥ አው በጣም እንዴ በጣም ዞርናት ከጥግ እስከ ጥግ በስማ ይላል እንዴ እንዴት የሚያምር ስፍራ እንደሆነ አሁን ወደ ፏፏቴው ስር እንሄድና ደግሞ ፏፏቴው ምን ይመስላል የሚለውን በደንብ ልንመለከት ነው ጫካው ሁላችሁ ጂሰስ ድምጹ ይሰማችኋል ጋይሶች የፏፏቴው ድምጽ ይሰማችኋል ጋይሶች ይወለቃ በስማ ከታች ደግሞ ሰማያዊ አየው ትልቁ ሀይቁ ምናምን ከዛ ተራራው በረዶ የእግዚአብሔር ስራ እረበለው ይወለቃ ይወላችሁ በዚህ ጋር አድርጋችሁ እንግዲህ ፏፏቴውን በስማ እግዚኦ አረና ላሳይ ቆይ በጣም የሚያምር እንዴ ገና መውጣት አይጠብ ዋናው መውጫው እኮ ና ላሳይ ና ተመልከት ይኸውልህ በዛ ውስጥ ነው የምታልፈው በፏፏቴው ስር ግን ትንሽ የእግር መንገድ አላት በዚህች ጋር ዳገቷን ላጥላጥ አድርጋችሁ ትወጡና በዛ በኩል ፏፏቴው ውስጥ ማለፍ ይቻላል ቤተሰቦች ምን አይነት ተፈጥሮ ነው ያት የሰሩትን አሰራር እዚህ ጋር ተቀምጣችሁ መዝናናት ትችላላችሁ ቪው ይኸውላችሁ ከዚህ ጋር
እዛ ከታች የምትመለከቱት ሀይቁ ነው። ኦፍ ኮርስ ተራራውም አለ እዚህ ጋር ተመልከቱ። እንውጣ። አቤት በረዶ ነው እንትን ቀዝቃዛ ግላስ እየሆነ ነው ወደ አይስነት። ያ በነገራችን ላይ እዚህ ሰመር ታይም ላይ መምጣት ከቻላችሁ የዛኔ ነው ሞር ፏፏቴዎቹ ምናምን ፓወርፉል የሚሆኑት በጣም ውሃው ቮሊዩም ይጨምራል። አት ዘ ሴም ታይም ዛፎቹ አረንጓዴ ግሪን ነው የሚሆኑት ሰመር ላይ እንደምትመለከቱት። እንግዲህ አሁን ላይ እንኳን ሰመር አይደለም ገና ሊገባባ ነገር ነው። ሰመር ሊገባባ ነገር ነው። ዊንተር አይደለም ግን እነዚህ ዛፎች እንዳለ አረንጓዴ ይሆናሉ። ከዛ በቃ ምን አለፋችሁ ጋይሶች በጣም ሜስመራይዝድ የሆነ ያበደ ቪው ነው የምታዩት። ይኸውላችሁ ጫካ ጫካውን እየወጣ ነው። አይዞን ይኸውላችሁ ላይ ወተናል። አሁን ወደዛ ግን አነሰሰሪ ነው። ወደዛ ኖ በዚህ ጋር ግን አላሳይ። በዚህ ጋር ተመልከት። ኦልራይት ኑ ተከተሉኝ ላሳያችሁ ይህን ማድነስ የሆነ ፕሌስ። በጣም እጅግ የሚያምር ቦታ እንደምታዩት ፏፏቴው እንግዲህ ከላይ እየወረደ ነው። እኛ በመሃሉ ነው የምናልፈው በፏፏቴው ስር። ልክ ተመልከቱ። ይኸውላችሁ ኑ አቤት ተፈጥሮ እዩ። ተመልከቱ ዋሻውን። አቤት እያየ ነው። ምን ይላል ፈረንጅ? This is madness. በጣም ይኸው እስቲ ውሃውን አየሁ። ፏፏቴው ይኸው ከታች ከዛ በስመ አብ እግዚኦ በፏፏቴው ስር ልናልፍ ነው። ከታች ተመልከቱ የብረት ኢቭን ዌቭ እግዚአብሔር ይንቀሳቀሳል ታውቃላችሁ። በስመ አብ እዚህ ጋር ነው ማጂኩ የሚጀምረው ቤተሰቦች። ልክ በፊት ለፊት አሳያቸው ፏፏቴው እንዴት እንደሚወርድ። ፏፏቴው ላችሁ ከፊት ለፊት ይወርዳል። በሊትራሊ ይላችሁ ወደ ኋላ ይላሳይ። ይሄንን ድልድይ ያያያዙት ማለት ነው በብረት ነው፣ የሽቦ ብረት ነው ታውቃላችሁ። ግን እንዴት እንደሚያምር ተመልከቱ። እጅግ በጣም የሚያምር በጣም የሚያምር ውብ ተፈጥሮ ነው። ከፊት ለፊት ተራራው በዚህ በኩል እንደ ፏፏቴው እንደ ወንዝ ሆኖ ይሄዳል። ልክ ተመልከቱ ውሃው እንግዲህ ይላችሁ እኔ ራስ እየነካኝ ነው። ከዛ በዚህ ይላችሁ እንደዚህ አድርጋችሁ ታልፋላችሁ። ይህን የመሰለ ውብ ተፈጥሮ ስዊዘርላንድ ላይ ነው እንጂ የትም የዓለም ሀገራት ብትሄዱ አታገኙም። እግዚአብሔርን ነው የምላችሁ። እና እንግዲህ እስካሁን የተመለከትናቸው ነገሮች አሉ። ለዚህ ነው ስዊዘርላንድ ምድረ ገነት የምትባለው። ይህ የምትመለከቱት ውብ ተፈጥሮ ስዊዘርላንድ ላይ ነው የሚገኘው። ጋይሶች እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ግን አሳውቁና ያማን እንግዲህ እንደተመለከታችሁት በዛሬው ዩቲዩብ ቪዲዮአችን ስዊዘርላንድ ምድረገነት የሚባለውን ስፍራ ከጥግ እስከ ጥግ የት ነበር የመጣ ነው ጠፋብኝ ስሙ አይገርም። ይላችሁ ከጀርባ የምትመለከቱት ፏፏቴ ያለ ሀይቁን ተመልክተናል። ተራራው ላይ ጫፍ ላይ ወጥተናል። እጅግ የሚያስገርሙ ብዙ ነገሮችን ያየንበት ቪዲዮ ነው የዛሬው ቪዲዮአችን። በጣም 10 out of 10 እስኪ ከ1 እስከ 10 ሬት አድርጉልን ጋይሶች። ተመልከቱ እስኪ ተመልከቱ። ይህንን የመሰለ አስጎብኛችን አለ እንዴ ዩቲዩብ ቻናሉ እዚህ ስክሪን ላይ አስቀምጥላችኋለሁ። አሮን ቭሎግ ብላችሁ ብትገቡ ታገኙታላችሁ። ሁላችሁም እየገባችሁ ፕሊዝ ሰብስክራይብ አድርጉ። እንደዚህ ያሉና እንደዚህ የመሳሰሉ ቦታዎችን በደንብ ከጥግ እስከ ጥግ ያስጎበኛችኋል በራሱ ዩቲዩብ ቻናል። በጣም የሚገርም ምርጥ ሰው ነው። እግዚአብሔርን በጣም ተወዱታላችሁ። ሰብስክራይብ አድርጋችሁ ብቻ ጠብቁ። እንግዲህ አይታችሁታል፣ ተመልከቱ። ይሄንን ይመስላል እንግዲህ ስዊዘርላንድ ምድረገነት ፏፏቴው ምኑ በስመ አብ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቀጣይ በሌላ ቪዲዮ እንገናኛለን። ከወደዳችሁት ይሄንን ቪዲዮ ላይክ አድርጉት። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አሳውቁን። ቀጣይ ቀውጢና ቤንግ በሆነ ቪዲዮ እንገናኛለን። ሃሩን ቻው በላቸው። እንወዳችኋለን። ቻው ጋይሶችዬ፣ ይመቻችሁ። ሼር ሰብስክራይብ ማድረጋችሁን እንዳረሱ። ዛሬም ቻው አትላቸው። ቤተሰብ ቻው በላቸው። በቃ ቻው።